ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን ደህና ናችሁ ወይ? እንዴት ናችሁ? እኛ በጣም ደህና ነን። ዛሬ እንግዲህ በድጋሚ በሃይሚና በብሩኬ ቪዲዮ ተገናኝተናል። ሁላችሁም እንግዲህ እንዳያችሁት ዛሬ ቆንጆ ቪዲዮ አየናል። እንዴት ነህ? አዎ ዛሬ በጣም አይነኬ ይጠጌ አይነኬ የሚባል ቪዲዮ አይተናል ማለት ነው። ምንድን ነበር እንዴት ነሽ? መስመሮቹን መጀመሪያ ሰላም በልኮ ያልኩ ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም? እንጂ በቁመት እየበለጥሽ ወይስ ነው? እኔ ወደታች እየሄድኩ ያለው ወደታች እየሄድኩ አንተ። አንድ ሰው ግን ኮሜንት አልጻፈልኝም። ምን ነው አጭር ነው ባልሽ ምናምን የሚል እንኳን ኮሜንት ላይ ጽፎ ቤተሰቦቻችን እንግዲህ ያው ዛሬ በጣም በሚገርም ቪዲዮ ወደ እናንተ መተናል። አሪፍ ቪዲዮ ነው የዛሬ ቪዲዮ። እነ ብሩኬና ሃይሚ እንግዲህ በጣም ማለት በጸብ ውስጥ ሳቅ ያለበት ቪዲዮ ማለት ነው እና እንግዲህ እንትናቸውን ምንድነው ፍቅራቸው ሳይወዱት ፍንጥቁ ብሎ ዛሬ በጸብ ውስጥ ፍቅራቸው ፍንጥቁ ብሎ ፊታቸው ላይ ይታወቅባቸዋል። ሳቅ በሳቅ እየሆኑ ግን ጸብ እንትን ማለት ነው። ታውቂያለሽ የሆነ እንትን በፀሐይ ዝናብ ሲዘንብ አይተሽ ታውቂያለሽ? ጅብ ሲወድ እና እንደዛ ነው። እና ዛሬ ውጣልኝ ይባላል፣ ግን ሳቅ አለ፣ ደስታ አለ። ስለዚህ እነዚህ ልጆች ያው መቼም ቢሆን እንደማይለያዩ ሃይሚ በልህ የታጀበ ፍቅር አለህ አይደለም ረገብ ብላለች። አሁን ሁለቱም አሁን ጥሩ እንትን ላይ ናቸው እውነት ለመናገር ማለት ነውና መበሻሸቁ ነው ያልቆመው። በቃ ማለት ያው እሷም የገባት ይመስለኛል። ብዙ ገብቶታል፣ እሱም ገብቶታል፣ እሷም የገባት ይመስለኛል። በቃ ማለት ካልተያዘ ወንድ ልጅ ወደ ሌላ ሄዶ ወዲያው ይዞ መምጣት እንደሚችልም ያየች ይመስለኛል። ያው ግን ተናግራለች፣ ሴት ሁሉ ሴት አይደለም ብላለች። ሴት ማግኘት ቀላል ነው፣ ትክክለኛ ሴት ማግኘት ግን ከባድ ነው ብላለች። ትክክለኛው ነገር እሱ ነው። ያስማማናል። ከፍሏትም ማመጣት ተስማምታት መጣች ይችልች ይዟት መጣል። በቃ ካሁን በኋላ አልሰማውም ማለች መጣለች፣ ቤት ድረስ መጣለች። ያው እንግዲህ ግን ያው ዛሬ እንዳየነው ግን በቃ አለ ፍቅር አለ። እንደገና ደግሞ ምን አለች መሰለሽ? እኔ ከቤቴ ልብሴ ተሰብስበው እንደወጣ ተደርጌ ነበር። እንደዛ ያደረገው ሰው የእጁን አገኘለች። እዩ ባለፈው ልብሷን ሰብስባ ምናምን ጠብቃት ነበረ። ቪዲዮን አይታ ነበረ። እዩ ደግሞ አሁን ሀብሉ ሲመለስባት ያልኖ ሀብሉ ተመለሰባት። እሷ በሷ ላይ ሄደ አብሳላት። በቃ ማለት የልጅ አባት ተደራረበባት። የልጅ አባት ስትል አባቷ የልጇ አባት ሌላ ሴት ይዞ መጣና እንደገና እቺ ደግሞ መንታ አረግዝልሃለሁ ብለዋለች። መንታ ይሆናል። ሶስት ልጆች አባት መንታ በፕሮሚስ ይሆናል። ያው እንግዲህ ከዘራቸው ካለ ተማምና ሊሆን ይችላል። ቤተሰቦቻችን እንዴት አያችሁ? ዛሬ በጣም እውነት ለመናገር ደስ የሚል ቪዲዮ ነው። እውነት ለመናገር ማለት ያው የከፋ አይደለም። እቺ ጠጋ ቃለም ማንሳት የሚባል ነገር አለና የከፋ ቪዲዮ አይደለም። ደስ የሚል ነው። ጭውቱም ልብሱ መዘጋጀቱ ምናምን ነገር ምንድነው የሚባለው? እኔ እቺ ሁሌ የምላት ተረታለች እንትን ማለት ነው ታውቂያለሽ። እና አፋንን ኢስ ገራን ደስ የሚባል ነገር አለና ቢምቢ በልብ ግን ፍላጎቱ እየታወቀ ነው እና እያየን ያለነው እሱ ነገር ነውና ሃይሚ ብሩኬ ትላንትና እዩ ጋር ሄዶ ትክክለኛውን እርምጃ ወስዷል። እሱ ነው ትልቁ ነገር። ሀብሉን መልሶላታል። እኛ በፊትም ይሄን ሀብል አውልቅ በተወሰነ ፐርሰንት በዚህ ሃይሚም ደስተኛ የሚያደርጋት ይመስለኛል እንዴ በደንባው። ምክንያቱም ቢያንስ አንዳንዱን ጣል እያደረገ እየመጣ ነው ማለት ነው። አንዳንድ ችግሮችን ጥሎ እየመጣ ስለዚህ በፊትም ያው ብሩኬን ትላንትና ምንድን ነው ሀብሉን ስለሚፈልገው ሳይሆን ከሃይሚ ጋር ማይሆን ሰጣ ገባው ስለገባ ለዛ ብሎ ነው እንጂ ፈልጎት እንዳልሆነ ምንም ጥያቄ የለውም። አይተናል እሱንም ማለት ነውና ነገር ግን ትላንትና እንግዲህ ሀብሉን ትልቁ አጀንዳ እሱ ነው። መቼም አልፋታም ብላለች። እንደማትፋታው እናውቃለን እኛ ማለት ነው። ጠላት መቼም አይፋታም። ጠላት መቼም ይፋታኛል ብላችሁ እንዳታስቡ። ምክንያቱም እናንተ ወደ ጉድጓድ እስከሚጥል ጠላት አያርፍም። ስለዚህ አይተኛም። እዩም ደግሞ አተኛም። ከነሱ ህይወት ማን ነው? እነሱ ናቸው ስለ ራሳቸው ማወቅ ያለባቸው። ጠላታቸውን ተባብረው
አንዱ ነው ጠላታቸው ማስወገድ ያለባቸው እነሱ ናቸውና ልጁ የሚወለድና እስቲ የማን እንደሆነ በደንብ እናውቃለን። ከዛም በኋላ ሀይሚ እንግዲህ ከትላንት ወዲያ ነው ከዩ ጋር የተገናኙት። ያው ብሩኬን ፍለጋ እዛ ሄዳ ነበረ፣ ግን ያው ልታገኘው አልቻለችም። እዛ ትላንትና አግኝተዋለች። በደስታ ፍንድቅድቅ ብላ ነበር የጠበቀችው፣ ግን ያልሆነላትም። የጠበቀችውና የሆነው ነገር ሌላ ነው። እሱ ደስ ብሎናል። ዛሬ ብሩኬ እንግዲህ አብረሽ ድደር ብሎ ነው እንግዲህ ሀይሚን ደውሎ የጠየቃት ናሽን ያለችው። እሱም እንግዲህ እንደሚያድር ነበር የሚያውቀው። እንደመጣ እንዳውም ደክሞኛ ምናምን ነገር ገብቼ ልተኛ ምናምን ነገር ነው ያለው። አይሆንም አለችው፣ አልተፈቀደለትም። ነገር ግን ጥሩ ጊዜ ያሳልፈዋል። ጥሩ የናፍቆት ጊዜ በጸብ ውስጥ ቅድም እንዳልኳችሁ ማለት ነው። በፀሐይ ያለ ዝናብ አለ አይደል? እሱ ማለት ነው በቃ። ስለዚህ ጥሩ ጊዜ ነበረ። ጭውውታቸውን ባይዘው እኮ ጥሩ ነበር አይደል? አዎ በጣም ጥሩ ጭውውት ነበር። ጭውውት ስንል ያው ሀይሚ በቁጣ ላይ ናት። በተወሰነ መጠን እንዲወጣላት የተቆጣች ነው ያለችው። ግን ቢሆንም የሆነ ሳለ ራሱ ዞር አይታችኋት ከሆነ ሳውቀው ሁላ የምትሆንበት ሶፋ ላይ ቁጭ ስትል ቁጣዋም እኮ ውጣልኝ ነው እንጂ ቁጣዋም ያን ያህል አይደል። በርዳለች፣ ቀዝቅዛለች፣ በጣም ሰክናለች። ብሩኬም ለማብሸቅም ለማናደድም ምናምን እንደውም እሱ ቀልጣልጣል ፍቅር ለማሳየትም ምናምን ፍቅር ለማሳየትም ትሪት ለማድረግ ያው ሩም ምናምን ነገር ስለሰለቸኝ የመጣሁት ብሏል። ያው እሷ ደግሞ መለስ አድርጋ ሩም እንግዲህ ከሌላ ሴት ይዞ በጣም ይከብዳል ወጪ ምናምን ነገር ብላለች። ያው ጠቅ አድርገዋለች። እሷማ ብላለች እኮ እኔ አትናደጂ ሲላትም አይ እኔ እኮ አልናደድም ሆዴ አባውን በቀል ያወጣዋል፣ እኔ እንደውም ባልጠጣም ቀስ እያልኩ በቀልድ እያደረኩ እነግርሃለሁ ልክ ልክህን ብላለች። ያው እንግዲህ የተሰማትን ነገር ውስጡ ያለውን ነገር እያወጣችሁ ነው። አሁን ያኔ ተናዳ ያላወጣችሁን አሁን ስትረጋገጥ ቀስ እያለች እየመነዘረቻት ነው። ሀይሚ እኮ አትቻልም መልስ ላይ ከባድ ናቸው። የተወዳችሁና የተከበራችሁ ቤተሰቦቻችን እንግዲህ ዛሬ የተፈጠሩትን ነገሮች አብረና ያለን አሁን ወደ ቪዲዮ እንሂድና ቪዲዮን እያየን ደግሞ አብረን ዘና እያልን ማለት ነው ቁም ነገር ያላቸውን ቁም ነገር የሚያዝናኑትን እዚህ እየተዝናናንበት ደግሞ እናንተም እንደተለመደው ሀሳብ ስጡበት ማለት ነው። ቀጥታ ወደ ቪዲዮ እንሂድ። እኔ ከቤት አስወጥቼዋለሁ። ታውቃላችሁ በጣም ብዙ ነገሮች ተፈጥረዋል። አውቃለሁ እኛ ለብዙ ነገር የምንጠበቅ ሰዎች ነበርን። በጣም ብዙ እቅዶች ነበሩ እኔና ብሩኬ ማለት ነው። ሰዎች ከኛ የሚጠብቁት አልፎ እኛ ራሱ ብዙ ያቀድናቸው ነገሮች ነበሩ። ግን ደግሞ አንዳንዴ ሰው ያስባል አይደለ? ፈጣሪ ደግሞ ይፈጽማል። እውነት ነው። ሰው ያስባል፣ ፈጣሪ ይፈጽማል። ምንም ጥያቄ የለውም። ሰው ሲያስብ ብቻ ሀሳብ ብቻ ሳይሆን ያ ነገር እንዲሆን ደግሞ ጥረት ማድረግ አለበት። እናንተ መሀል ያለው ደግሞ የሚያፈርስ ነገር ነው ስታደርጉ የነበረውና ያ ነገር ነው እንጂ ሀይሚም ብሩክም ተረጋግታችሁ አሁን ዛሬ እንዳለው ተረጋግታችሁ ሁለታችሁ ማለት ነው ጊዜ ወስዳችሁ ቆም ብላችሁ ብታስቡና ብትነጋገሩ። አሁን ትልቁ ችግር ምንድነው? እናንተ ጋር ተቀምጦ መነጋገር የለም። ምንጭቅ ነው። ይሄ ደግሞ አይሆንም። ስለዚህ ለማስተካከል ስለማይቻል ተረጋግታችሁ ተቀምጣችሁ ለማውራት ሞክሩ። በእርግጠኝነት ችግሩ ይፈታል። ብሩኬ ከዚች ልጅ ጋር ምናምን የሚባለው ውሸት ነው በእርግጠኝነት ማለት ነው። አብሳላት የምትባለው ልጅ አይደለችም፣ ስክሪፕት ናት። እና ሀይሚን ብላለች ሲጀመር ማለት እውነት እንዳልሆነ እኮ እሷም ተናግራለች። ተገዝታ ምናምን ብላለች። እና ቆም ብላችሁ አስቡበት፣ ተረጋጉ። ፈጣሪ ያልፈቀደው ነገር ከሆነ ደግሞ ሁሉም ነገር ከንቱ ይሆናል ማለት ነው። በእኛ በራሳችን ትግል የትም አንደርስም። ስለዚህ እውነት ነው። ምንም ካልተፈቀደላችሁ አልተፈቀደላችሁም። የእናንተ ያልሆነው መቼም ቢሆን የእናንተ ሊሆን አይችልም። ስለዚህ ምንድነው የሚባለው? ይታደሉታል እንጂ አይታገሉትም ነገር አለ። በትግል የሚሆን ነገር የለም። በትግል ፍቅርን የራስ ምንም ነገር የራስ ማድረግ ከባድ ነውና፣ ግን ደግሞ እናንተ ለብዙ ነገር ቅድም ብለሻል፣ ለብዙ ነገር ሰዎች ይጠብቋችኋል። እኛ ለብዙ ነገር እንጠብቃችኋለን። እናንተን ነገ ላይ እነዛ 4 ልጆች ናቸው። 2 ልጆች ተወልደው ምንናፍቅ ሰዎች ነን። እሱን ለማድረግ ደግሞ እናንተ ናችሁ። ብዙ ታግለናል፣ ብዙ ነገር ሆነናል። ከዚህ በላይ ደግሞ ሌላ ትግል ውስጥ መግባት የለብንም ብዬ አስባለሁኝ። ከተለያየን አልቀረ በቃ እኔ ሴት ልጅ ነኝ። እንደ ሴት ልጅነቴ ደግሞ ብዙ ነገር እንዳሳለፈ ሰው ሊረዳኝ ይገባል። አይ ካለ ደግሞ ምንም ማድረግ አልችልም። እና ሲቀጥል ደግሞ እንግዲህ አዲስ ህይወት ጀምሯል እንደነገረኝ ከሆነ ይሄ ውሸት ነው። ያው እንግዲህ ባለፈው ከቤትም ወጣ ነበር። እሷም
እሷ ያየችውን እንዲያይ እንፈልጋለች። እንግዲህ ሀይሚ እሷም ሩም ነበር የያዘችው። ከዛ ስትመለስ ግን ያው እሱ ደግሞ ወጥቷል እንዲያይ ፈልጋለች እሷም ማለት ነው። እና አሁን ግን በቃ ሰላም እንዲሰጣት የምትፈልገው አሁን ሰላም አግኝቻለሁ ብላለች። እሱ በመውጣቱ ሰላም አግኝቻለሁ ብላለች። እንዲተወኝ ነው አለች። እንዳይመጣ እንደ ጭቅጭቅ ምናምን ብላለች። ያው ሰላም ማግኘቱንም ፈልጓለች በተወሰነ ከራሷ ጋር ለማውራት። ግን ብቻዋን መሆኗ ደግሞ ሀይሚ እኮ ጠቅሟታል። እንድትረጋጋ በጣም ተረጋጋች። ጥሩ ጊዜ ያሳለፈች። ስለዚህ እኔ ጋር ማታ መጥቶ እኔ ጋር የሚያድርበት ምንም ምክንያት የለም። ቤት ፈልጎ ወይ መከራየት እንጂ እኔ ጋር ምንም የሚያስመጣው ጉዳይ ስለሌለ እሱን ለእናንተ ላሳውቃችሁ ነው። እንዳትሄድ አሳውቃን የለ እንዳትሄድ ብሩኬ እንዳትረብሽ እንዳንል ሂድ መሄዱ ምንድነው የሚባለው? ብቻዋን አትቅር ትረሳለህ፣ አትመላለስ ትረክሳለህ የሚባል ነገር አለ። እንዳትረሳ ሂድ። ለአንተ እንዳትረሳ የሚሰራው የሆነች ልጅ አምጥቶ መጣላት ከማልፈልገው ሰው ጋር ራሱ እንድጣላ ወይም እንድገመት እየሆንኩኝ ነው። ስለዚህ እሱ ደግሞ አግባብ ስላልሆነ ኮተቶቹን ሰብስቤ አዘጋጅቼለታለሁ። ከመጣ ይቀር እሱ እና ብየዋለሁ። እሱ ሊያድር እንደሆነ ነው የሚያስበው እና ስለው ማለት ነው። ነገር ግን አይደለም፣ እንደዛ የሚባል ነገር የለም። ግን ያው ባያድርም ቆንጆ ነው። ዛሬ ደግሞ የጠበቀችው ተዘጋጅታ የሚያድር ነው ይመስለው። አይ ለሱ ብላ ነው ያው ሁሉም ቆንጆ ናት። ግን ያው ደግሞ ቁንጅና ደግሞ ያዝ ሲደረግ ደግሞ የበለጠ ጥያቄ የለውም እኮ። ህይወት ቀላል አይደለም። ሲፈልግ የሆነ ቦታ ቆይቶ ከዛ የሆነ ሴት ምናምን መቼም ሴቶች አይጠፉም። ያው ከወንዶች ይልቅ ሴቶች እንበዛለን በዚህ ዘመን። ስለዚህ ሴት አያጣም። ችግሩ ምንድነው? መልካምን ሴት ማግኘት ነው ችግሩ። ጭንቅላት ደበጨጫቸው ህዝቤን ይሄ ነው በቃ ትክክለኛ ሴት ብዙ ነው፣ ብዙ ሴት አለ። ትክክለኛውን ሴት ማግኘት ብዙ ወንዶች የሚሉት ይህንን ነው። እንግዲህ ሴት ስለሞላ አግባ ምናምን ሲባል ሴት ስለሞላ ሁሉ እኮ አይገባም ይላል ወንዶች። ሴት የሆነች ሴት ማግኘት ከባድ ነው ይባላል። እና ያው ብሩኬም ሴት ትቶ ነው ሴት መሳይሽ ሄደው በይወቅ ሴት ማግኘት ምንም ቀላል ነገር ነው በዚህ ሰዓት። ስለዚህ ከፍሏትም ይሁን ምንም ይሁን አግኝታታል፣ ከየትም ይሁን እኔ አይመለከተኝም። ብቻ ግን እኔ ያየሁት ከሴት ጋር ነው። እኔ ጋር የመጣው ቤት ድረስ የመጣው ሴት ይዞ ነው። ስለዚህ ባየሁት ልክ ነው ሰውን የምገምተው። ያው ተከፍሏት ነው እንግዲህ ለአንድ ቀን መሰለኝ የከፈላት እና ደግሞ አልመጣችም እና የአንድ ቀን አበል ብቻ ነው የተከፈላት እና ሀይሚ ተከፍሏት እንደሆነ ገብቷል እንጂ ስለሱ የልብ ንጽህና ምንም እኔ ፈጣሪ ስላልሆንኩኝ ልቡን አይቼ ልረዳው አልችልም። የሰው ልጅ ደግሞ ስህተት እንደሆነ ነው የተረዳሁት። አይቼ አውቀዋለሁ ምናምን የሚባል ውሸት ነው። እሺ እንደዛ እንዳትሉ። ሰው አይታወቅም፣ ሰው አይታወቅም። ግን ደግሞ አብራችሁ የምትኖሩትን ሰው ደግሞ የምትገምቱት ነገር አለ። አብሮ ከመኖር ሰላም ነው አይታወቅም በጭራሽ ማለት ነው። ኮተቶቹ ናቸው እነዚህ። የቀረኛ አለ የሚለው ነገር ካለ ደግሞ ሰብስቤ ሰጠዋለሁ። ለጊዜው ግን ፊት ለፊት ያገኘሁትን በሙሉ አዘጋጅቼለታለሁ። ልብስም ለመቀየርም ሆነ ለማደር እኔ ጋር የሚመጣበት ምንም ምክንያት የለውም። ከዚህ በኋላ ፕሊስ ሁላችሁም ለየግል ህይወታችን መልካም ምኞታችሁን ብትመኙልን ደስ ይለኛል። እንግዲህ ህይወት በትግል ስለማይቀጥል ማለት ነው። አይዟችሁ፣ እኛ ለየብቻ እንመኘው። ዛሬም ነገም አንድ ላይ እናንተ አንድ ላይ መሆናችሁ ነው የምንመኘው እንጂ አንድ ላይ ለየብቻ አንመኝም። እውነት እንዴ! ያንን የመሰለ ፍቅር ብዙ ሰው ሊማርበት የሚገባው ፍቅር እንዴ! በፍጹም ብዙ ሰው እኮ እናንተ ብዙ ይማራል። አሁን በቃ ይታረቃሉ። ትንሽ ዳርዳር የሚፈጠረውን ነገር ባላቅም አሁን ላይ ያለውበት ስሜት አሁን ላይ ያለውበት ውሳኔ ግን ይሄ ነው። ይሄን ነው ልነግራችሁ ላሳውቃችሁ የምፈልገው። ከቸው ብሎ መጣ እንግዲህ ምንድነው? አታንኮኮም እንዴ? ምንድነው? ንብረት ነው ተቆጥሮ ተመትሮ የተሰጠ ፎቶ ብቻ ነው ያልወረደው። ፎቶ ያው ቀጣይ ስለሆነ የሚቋረጥ ነገር ስለሆነ ፎቶ ምን ይመስላል? ልብሴን ሰብስበሽ ምናምን ባለ አይ ልብስ አትበለው፣ ኮተት በለው። ምን አባራህ? ወይኔ በእናትህ ስታሳዝን። ማን ነው የሚያባርኝ? አብሳላት አባረረች። እኔ ሩም አደረሻል ሴት ነው የመጣሁት። የቤት ልጅ ስለሆነች አይደለ? ታስታውቃለች። ለምን አትይም? በእናትህ ኮተቴን ይዘውጣልኝ። አሁን የት ነው ሞተው? ያው እንግዲህ ሃይሚም ከልቧ እንዳልሆነ ፊቷ ላይ ማወቅ ይቻላል። ብሩኬም እንግዲህ እየቀለደ ነው። ያው
እሷን እንትን ለማለት አንዳንዴ ምንድነው መሰለሽ እንደዚህ ሳታስብ የምትታረቂበት ነገር አለ። በቀልድ አመቻችቶ አለስልሶ ምናምን ነገር እንደዛ ነገሮችን ለመጨረስ ይፈታል። አንዳንድ ጊዜ በጣም የጦዘ ነገር ሳይታሰብ ይፈታል እና ሳይታሰብ ይፈታላችሁ። እንዴ ወደምትወጣበት ነው የመጣበት? የት ነበርክ የኔ ቆንጆ? ምንድነው የሚያንጨረጨረሽ? ምንድነው እንዴት ያርግሽ? የኔ ቆንጆ እኮ ነው ያላት። ስለዚህ እነዛን የኔ ቆንጆ አላላቸውም እስካሁን። አንተም እንዴ አይገባቸውም አይልም እኮ አይዳቸውም። ስለዚህ አለ ነገር የማንንም ሴት በነካበት እጅ መተህ ነው ልትነካኝ አትችልም። ዞር በል ወደዛ። ራስህን ቆሽሸህ እኔን የምታቆሽሽ ነው? ማን የቆሸሸው? እኔ ብሩክ? አይ እኔ ሀይል የፈለግከውን ሴት እየነካ እየመጣህ የኔ ቆንጆ ምናምን ብለህ እንትን እኔ በተራ ቃላት የምትሸወድ አይነት ሴት አይደለሁም። ኮተትህን ይዘህ ቀጥ ብለህ ውጣልኝ። ምንድን ነው የሚያንጨረጭረው? ኮተትህን ይዘህ ራሷን በማስከበር ግን አንደኛ ነች። በቃ እንዲህ ነው መሆን ያለባት ሴት ልጅ፣ እንደዚህ ራሷን በማስከበር ነብር፣ ቆፍጠን አራስ ነብር ነው የሆነች ጀግኒት። ይህም ኮተት እንዴ! ቤቱ እኮ የኔም ቤት እኮ ነው አይደል? ደውዬ ራሱ ልመጣ ነው ያልኩት ስለማከብርሽ ነው እንጂ እንደፈለግኩ ሆኜ መግባት ስለምታከብረኝ ነው። ጎበዝ። አሁንም ቢሆን ያከብራታል ማለት ነው። አሁንም ይወዳታል፣ አሁንም ያከብራታል። ፍቅሩንም ክብሩንም እየገለጸላት ነው። ይሄን ያደረኩት እኔ ከሀብሳላት የተባለችውን ነገር ሴት ያመጣሁት አለመከበር ማለት ምን ማለት እንደሆነ ፍቅረኛውን ሚስቱን የማያስከብር ባል ማለት በቀላሉ ሌላ ሴት ጋር ሄዶ የሚዝረከረክ ማለት እንደሆነ ነው እየገለጸላት ያለው። ይሄ ነው አለማስከበር ማለት። ግን እኔ በደንብ ሳከብርሽ ነበረ እያላት ነው። ዘው ብለህ የገባኸው ማንኳኳት ነበረብህ። እንደፈለኩኝ መግባት ይችላል። ማንኳኳት ነበረብህ። ለምንድን ነው ዘው ብለህ እኮ ነው የገባኸው አይደለ? ስለምታከብረኝ ነው። ይማረኝ ይድፋክ። ይማረኝ። ጫና እየደረሰብኝ ነው በአንተ ምክንያት። የምን ጫና? ጫና ነው እንደፈለክ ምናምን ስሜቴን እየጠበቅልኝ አይደለም፣ እያበሳጨኸኝ ነው። ጠብቅ ስሜቷን ከሌላ ሴት ጋር እየሆንክ ምናምን ነገር እሷን እየጎዳሃት ነው። እና ይሄ ገባ ወጣ የምትለውን ነገር አቁሙ ባይዞይ ማለት ነው። አሁን እሱ ሌላ ሴት ጋር መሄድ አይጠበቅበትም። ሀይሚ ዘመኑ ለሁለት ቀን ለሶስት ቀን እንኳን ሳያገኛት ቢቀር በእርግጠኝነት ፈልገው ሰላም ይወርዳል። ምክንያቱም አትችልም እሷን ማለት ነው፣ ያለሱ አይሆንላትም። በሆነ መንገድ ከመጣ በሆነ መንገድ እመለሳለሁ። ብሩክ አንተ ፉክክር ሴት እየቀያየርክ ፉክክር እየመሰለህ ያለው ተሳስተሃል። ሴት መቀያየር ፉክክርነት አለ። እስካሁን አክብሬሽ እንደነበረ ለማሳየት ነው። ገብቶሻል? ወይኔ ቀን ሰበሰብሽ ሀይሚ እግርሽ ስር ወድቄ ምናምን ለምኜሽ ይሄ ነው። ለዚህ ነው እንግዲህ አሁን ማክበር አለማክበር ማለት ይሄ ነው እያለ እያስተማራት ነው ያለው እና በፀው ውስጥ ትምህርት እየሰጣት ነው። ይለምነኛል ጉኝ ወይስ ልትለምነኝ ፈልገሃል? እሷን አስረግዘህ ነው እንዴ ደግሞ እኔ ጋር የምትመጣው? ሁለተኛ ጊዜ አስረገዝ ነገረችሽ? ድጋሚ አስረግዘህ ከዳህ ወይስ ልትከዳህ ነው? ከዳች እሷ ወይኔ እሷ ነች። አሁንማ እሷ ነች የምትከዳህ። ከአንተ አርግዛ እሷ ነች የምትከዳህ። አይ የልጅን እንግዲህ የበፊቱ እሱን የከዳው አሁን ደግሞ ያቺኛው ማለት ነው። ቤት በጣም የገባችለት ነስቲ ዞር በል ሳትይዘኝ አውራኝ። ልቀቀኝ። አለቅሽም። ምንድነው የሚያንጨረጭረው? በእናትህ እኔ አልተንጨረጨርኩም። ለምን ዘገና? ለምን እንጨረጨራለሁ? እስቲ አትርቂኝ። እኔ እርር በልልሽ። እውነት በቃ ይሄ ነው። በቃ በደንብ እያለሰለሰ ነው አሁን እሱ ማለት ነው። አዎ በጣም ልብስሽን ያሉታል። ተረጋጋ። ሰውዬ ጠጥታ እንዴ? ምንድን ነው የምጠጣው? ማን ደስ ይበለው ብሎኝ ነው በይ እኮ ነው። ምን ልትሆን ነው? እስቲ እኔ ቆንጆ ሰከነ ይሄው በቃ አሳቃት። ወደደችም ጠላችም አስቋታል። ዞር በል እንዳትነካኝ። ይሄ ፀጉር አንተ ልትነካው አይገባም። ስንት ጊዜ ነካሁት? አይ ከዚህ በኋላ ከልጅነት እስከ እውቀት እስከ አድግ ድረስ እኮ ነካሁት አይደል? አሁን እንዳደግክ ነው የሚሰማ። አታውቂም እንዴ? እውነት በጣም ነው ደስ የምትሉት የምር ብቻቸውን ሲሆኑ በቃ ዘልኝ ምጣቆ ነው ይቀመጥ። ላግዝህ? አይ ሰሚኛለሽ? እሺ ይጣ እንጣልሻለሁ። ችግር ግን ያ ሩቆ ከመሄዱ በፊት ወደ ውጭ አወጣለሁ። ሻንጣ ወደ ውጭ ልታወጣለት ነው እንግዲህ ውጭ ታወጣለታለች። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው